ትህትና ጀግና ናት። መድብል ደግሞ አንበሳ ለክብራቸው ሲል ይዋደቃል። ችግር አለ እኮ ምን ሆነ ነው ንገረኝ። እሺ ተነሱና ጸልዩልኝ። ምን? አዎ እናንተ ጸሎት አድርጉልኝ፣ ካለበለዚያ መተኛት አልቻልኩም። ለምንድን ነው ጸሎት? እና ይሄ ማንን ነው የምታገባው አንተ? አንቺ ማንን ነው የምታገቢው? ማንን ነው የምታገቢው? ኧረ እኔ ግሌ ማንንም አላገባም። የግሌ ተረጋጊ። ትቶኛል በቃ። እኔ ደግሞ ትፊኛ ውስጥ ውድ ማዕድን ሳይኖር አይቀርም። ተንከሲስ መሽታ ውስጥ። አዎ ለዛ ነው የፈለጉት። ለምንኛ እንቁረጠው ልትል ባልሆነ። ተወዳጁ ትህትና ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ተንከሲስ እነዚህና ይፈልጉታል፣ በነፍስ ያድኑታል። ለናይጄሪያዎች ሊሸጥ ነው የተባለው ተንከሲስ በቁሙም በእንቅልፉም በቅዠት እየመጡ ቁም ስቅሉን እያሳዩን ነው። አሟሟቴን አሳምርልኝ ብዬ መጸለይ ነበረብኝ እያለ የተጨነቀው ተንከሲስ አሁንም የቁም እስረኛ ሆኗል። እጅግ የሚያሳዝነውና እጅግ የሚገርመው ነገር መቆሚያ መቀመጫ አጥቷል። ምክንያቱም በቃ ኦልሬዲ ይወስዱኛል፣ ይሸጡኛል፣ ያርዱኛል፣ ይሰውኛል እያለ እንግዲህ ሲያወራም ሲቀመጥም ሲሄድም ብቻውን እየቀባዠረ ነው። እጅግ የሚያሳዝነው ነገር ዝናህ አሁንም ትህትናንና ተንከሲስን ማሳደድ አላቆመም። በስተመጨረሻም አብርሽ በትህትና ፍቅር ጠብ ብሏል። የግሌ እሷንም ትቼ እሱን አልተውም፣ እሱን ገድዬ እሷን አልተውም፣ እሷን ገድዬ እሱን አልተውም፣ ሁለቱንም ድብን አደርጋቸዋለሁ በመርዝ ስትል ከባድ እርምጃ ልትወስድ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ትህትና አጓጊ፣ ልብ አንጠልጣይ፣ አስተማሪ፣ የእያንዳንዳችን ህይወት የሚፈትሽ ቁም ነገረኛ አገረኛ ድራማ ነው። ፕሊስ ለቤት አዲስ ሲሆናችሁ ደገፍ ደጎም አድርጉኝ። ለምታበረታቱኝ ሁላችሁንም አመሰግናለሁኝ። የሚገርመውና የሚደንቀው ተንከሲስን ማን አገተው? በዛ ጨለማ አብርሽ ገብሮ የግሌ እያለ እየተጣራ እንዴት ሰው አይደርስለትም እያለ ነበረ። በስተመጨረሻም ያ ሁሉ መወራጨት፣ ያ ሁሉ ማበድ የቅዠት ነበረ። አምላኬ ሆይ እንቅልፌንም አሳጡኝ፣ ሀሳቤን ሰረቁኝ፣ እስከኔ ወስደው ሊሸጡኝ ነው፣ ጉድ እኮ ነው፣ ምን በደልኩ ፈጣሪ እያለ አብርሽ ከሄደ። አብርሽም አንተ ልጅ በቁመህ አብደሃል መሰለኝ፣ የሰው ወሬ እየሰማህ ራስህን አታስጨንቅ ቢለውም ተንከሲስ ሱቅ አልወጣም፣ ከቤት አልወጣም፣ የትም አልንቀሳቀስም፣ ከሞትኩም እዚሁ ሀገሬ ላይ በሞት ይሻለኛል፣ ሌላ ሀገር ሄጄ ከምቀበር እያለ ከባድ ጭንቀት ውስጥ ገብቷል። በሌላ በኩል መሳይ ነው። መሳይ እንግዲህ እነ ዝናህ በተንከሲስ አካል ከሚከብሩበት እኛ የተንከሲስን የሆነ ነገር ወስደን ሀብት ብናገኝበት መልካም ነው ይላታል። የግሌ ራስ ወዳድና ገንዘብ ሙጭጭ አድርጎ የሚወደው መሳይ አሁንም ጓደኞችን ከመሸጥና ጓደኞችን አሳልፎ ከመስጠት ወደ ኋላ አላለም። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው የትህትና ወንድም ማን ነው? አብርሽ ወይስ መሳይ የሚለው ጥያቄ በዛሬው ምዕራፍ ፍንጭ ሰጠ ይመስላል። ምክንያቱም አብርሽ በ4 ዓመቴ ከመኪና ላይ ተንጠልጥዬ ወደ ከተማ እንደመጣው አስታውሳለሁ ይላል። መሳይም ቤተሰቦችን አላስታውስም፣ 5 ዓመት ይሆነኛል ስወጣ ይላል። ስለዚህ ማን ነው የትህትና ወንድም? እጅግ አጓጊና እጅግ ልብ አንጠልጣይ። በስተመጨረሻም የግሌ እኔ በፍቅር እንጂ እንደ እህት፣ እንደ አጋዥ፣ እንደ ጓደኛ አይደለም እንድትወደኝ የፈለግኩት፣ እንደ ህይወት አጋርህ ህይወትን እስኪ መስርት። አንተ ቆይ ማነህ? የታሉ ቤተሰቦችህ? አንድ ቀን ብቅ ብለህ አይታቸው ማታቀው ለምንድን ነው ብላ የምትጠይቀው የግሌ አብርሽን ቤተሰብ የለኝም፣ እናንተ ናችሁ ቤተሰቦቼ፣ እናንተ ናችሁ እኔን ሙሉ የምታደርጉኝ ይላል። ትልቁ ጥያቄ የትህትና ወንድም ማን ነው የሚለው በጊዜ ሂደት ጊዜ የሚፈታው ጉዳይ ነው። ሌላው የሚያስጨንቀውና
ቤት ውስጥ ጦርነት ሊያስነሳ ዳር ዳር እያለ ያለው የአብርሽና የትህትና ግቡብነት ነው። አብርሽም ትህትናን ልቡን ጣል ልቡን ሰረቅ ሳታረገው አልቀረችም። እኔ የግሌ መካሻ በህይወት እያለው አንተን ማንም ሰው አይነካህም፣ አብርሽ ብለው እንኳን መጥራት አይችሉም። አንተ የኔ ብቻ ነህ፣ እምቢ ካልክ ደግሞ ቤቱን ትቼ እወጣልሃለሁ እያለች ቢላዋን 10 ታስወጣለች፣ 10 ታስገባለች። ትህትና በዚሁ ከቀጠለች ከአብርሽ ጋር ግልጽ ያለ ፍቅር መግባታቸው የማይቀር ጉዳይ ነው። የግሌ ደግሞ በዚህ የመታገስና ጊዜ መስጠት ፍላጎት የላትም። እሷ አይደለም ተቀራርበው ተዋደው አብርሽ ስትላት እንኳን ጨርቋን ጣል እንደምትል ጭርር ጭስ ድብን እንደምትል እያየናት ነው። አብርሽ ረጋ ያለችና ሰከን ያለች ነገሮችን የማታጣድፍ አስተዋይ ሴት እሞክራለሁ፣ ትመቸኛለች፣ ለማግባት አስባለሁ ይላል። ይቺ ሴት ማናት? ትህትና ሁና ተገኝታለች። ሌላው ትልቁ ጉዳይ የሚገርመውና የሚደንቀው የገብሩ መቃብር ቆፋሪው ነው። የሰው ገንዘብ የምትበሉ፣ ሰውን ደም የምታስለቅሱ፣ ንጹሐንን የምትገሉ፣ ነገ እናንተም ሟች ናችሁ። ሞትን እያሰባችሁ ሰዎች ላይ ግፍ መስራት አቁሙ። ነገ ፈራሽ በስባሽ ናችሁ። የዘረፋችሁት ገንዘብ፣ የሰረቃችሁት ንብረት ትራስና ምንጣፍ አይሆናችሁም እያለ ይናገራል። ይህም እያንዳንዳችን ቆም ብለን ራሳችንን እንድንፈትሽ ያደርገናል። ዝናህና መድብልና ትህትና በዝናህ አንደበት ተመስክሮላቸዋል። ለክብራቸው የሚጨነቁ ለማተባቸው የሚሞቱ ታማኝ ከሞትኩ እስከ ክብሬ ልሞት የሚሉ ለኔ ጀግኖች እነሱ ናቸው። ሌሎቹ ተላላኪ ውሻ፣ ሂዱ ሲሉህ መሄድ፣ ና ሲሉ መምጣት፣ ብር አሳዳጅ፣ የወረዳችሁ ለቃቃሚ እያለ እየሞለጨ ሰድቧቸዋል። ዝናህ እሱስ ማን ሆነና የካሌብ ሞሲሳ ተላላኪ ውሻ፣ ጉዳይ አስፈጻሚ፣ ሂድ ሲሉት የሚመጣ፣ ና ሲሉት የሚመጣ፣ ሂድ ሲሉት የሚሄድ። የእሱንስ ማን ይንገረው? ለተቀማጭ ሰማይ ቅርብ ነው ነገሩ። ለእኔ ጀግኖች ትህትናና መድብል ናቸው ተብሎ በዝናህ አፍ ተመስክሮላቸዋል። ይህ ማለት ጎበዝ፣ ቆፍጣና፣ ጀግና፣ የሚጋፈጠኝ ሰው እወዳለው፣ የሚታገለኝ ሰው ይመቸኛል ማለት ፈልጎ ነው። ይህ ማለት ጥንካሬያችን ለመፈተሽ ወድቀን ስንነሳ ጽናታችን ለማየት ከውድቀታችን ስንነሳ ብርታታችን እናውቀዋለን። በዛም አለ በዚህ የግሌና ተንከሲስና ትህትና በነ መድብል በነ ዝናህ እንደሚፈለጉ በጥብቅ አስረግጦ ተናግሯል። ሌላው ትልቁ ጉዳይ እና አብርሽ ቤት ማን መጣ? የግሌ በእናንተ ከምቃጠል በሩን ከፍቼ አስወጥቼ እሰጣችኋለሁ እያለች ሁለቱንም አፋጣቸዋለች። ማን የመጣ